ሰላም ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? የሄሉ እህቶች የሄሉ ስጦታዎች እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተም ሰላምና ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። ሰላማችሁ ብዝት ትርፍርፍ ይበልኝ የኔ ምርጥ እህቶች እንዴት ናችሁ? ደህና ናችሁ ወይ? ያው እንግዲህ ሰሞኑን ሁላችንም ጠፍተናል። ሄሉዬ ጠፍታለች ደግሞ ይሄ ቅጣት እንኳን ተዛውሮ ወደ እሷ ነበር መሆን የነበረበት። ያው እንግዲህ ዛሬ መጣይ ነገር ግዴታ ቅጣት ተቀጣ ለነሷ ቅጣቱ ይቀየር ማለት አለባችሁ ሁላችሁም በኮሜንት ማለት ነው። ቅጣቱ ይቀየር ለነሷ መቀጣት አለባት እና ያው እንግዲህ ይመጣሉ ብለን በተስፋ መጠበቅ ነው። ዋናው ነገር ያው እሷ ጤንነት ነው። ደህና ከሆነች ችግር የለውም ትመጣለች ብለን እንጠብቃለን በተስፋ ማለት ነው። እና ውድ ቤተሰቦች ዛሬ የመጣሁበት አላማ በአንድ ነገር ነው። እስከ ዛሬ ድረስ ያው የምታውቁኝ እንግዲህ እኔ ለሷ ግጥም ስገጥም ወይም ለሷ ጥሩ ነገር ስል ነበረ። ግን አሁን ደግሞ በቃ ተቃራኒዎቹ በጣም መስመር እያለፉ ነውና ለነሱ የመጨረሻ መሲል ልናገር ነው የመጣሁት። ማለት በጣም ነው የሚያስጠሉት የምር ክፉ እንድንናገር ምናምን የሚያደርገው ለካ ሰው ራሱ ነው። ክፉ ሰው ነው ክፉ እንዲናገር የሚያደርገውና እግዚአብሔርን በዚህ ልክ ማለት እኔ ሌላውን ነገር ብዙ ነገር ታተበትባለች እኮ ችግር የለውም። ምክንያቱም ሴት ሆነን በሴት ልጅ ቀናተኛ እንደሆነ የታወቀ ነው። በሷ የማይቀና የለም። በተለይ ቢኒን ይዛ ስትመጣ እዚው መሀርና እንጃ እንግዲህ አቃጥሮ ደፋቸው። በቲክቶክም ሲሄዱ በቲክቶክም በቃ ሰውየው እኮ ራሱ ላይቭ መግባት አቃተው። በቃ እንዴ ብሎ ላይቭ ቢገባ የሷ ተቀናቃኞች በሙሉ እየሄዱ ወደር ነው አፈቀር ነው የሚሉ አሉ። እኔ በጣም ነው ያፈርኩት። በትላንትናው እንኳን ላይቭ ገብቶ እንኳን እንደዛ ብለው በጻፉት በጣም አፈርኩኝ። ይሄን ያክል ናችሁ አደኮ ሰጭን ነበር ወይ ባንድ ግር ሄዱና ሰጭነኛ እንወደዋለን እናፈቅረዋለን ብሎ መቼም ዘንድሮ ጊዜው በቃ አለ አይደለ ይሄን የነጮች ባህል እየተከተልን አንዴ ያው እንግዲህ ኢትዮጵያዊነታችንን ረስተናል ብዬ ነው። እና ቤተሰቦቼ በጣም ያናድዳል ማለት ሴት ልጅ ሆነን በሴት ልጅ እዚህን ያክል እንደዚህ አይደረግም ሲጀመር ማለት ነው። እግዚአብሔር በሚያመጣብን ነገር እኛ በአንድ ሰው በሚያመጣበት ሰው ደግሞ እኛ በዛ ቦታ ሆነን የፈጣሪ ስራ እስከሆነ ድረስ ገብተን መናገር የለብንም። እኔም ግን ክፉ እንድናገር ያደረገችኝ ነገር ቢኖር በባለፈው በታማ እንዴት አንቺ ሆስፒታል ገብታለች አይደለ? ቢያንስ እንኳን የመርፌው እንትን እኮ ታስሮ ያየን ነው። በሶሻል ሚዲያ ሙሉ ይታያል። እንዴት ያንን እየታየ ያላ አይደለ ፈጥራ ቀንታ ነው። ወንድስ አታውቁም? በሰፈራችሁ አይታችሁ አታውቁም እንዴ? እኔ ነገሩ በእናንተ ቤት ጤና አራውዬ ጤነኛ ሲጣጣ ይመለመላል ጎባጣ የሚባል ተረት አለ። እዛ ነገር ነው። በእናንተ ቤት ግን የእናንተ ሸበላችሁ እሱ ነው። እኔ እሱን ልጅ ልናገርም አላፈልግም። የመጀመሪያም ሲለያዩ እንኳን እስቃርቶ ዩቲዩብ ላይ ማለት ነው ቲክቶክ ላይ ራሱ አልፖስትኩትም። የመጨረሻ ሳምንት ነው ምናምን እስከሚሆን ድረስ አልፖስትኩም ሲጀመር ማለት ነው። ስለሱም ሲፖስት ራሱ ከቲክቶክ ነው የጠፋሁት። በቃ ክፉ መነጋገርም ስለማልፈልግ ማለት ነው። በገዛጅም እንዶ ኃጢአት መሰብሰብ ይሆንብኝ። ግን አሁን እንደዚህ ኃጢአትም እንዲሰራ የምታረጊኝ ልጅ አለሽ እውነት ለመናገር ማለት ነው። በሽታውን ከገበያ ገዝተው አይደለም እግዚአብሔር ነው የሰጣት። ግን ደግሞ እሱ ዘግዝቆ የሚያየው ያይሻን አንቺ እኛ በአፋችን ስለተቀበለብን ምናምን አይደለም። እግዚአብሔር አንቺ ዋሽተሽ እንደዚህ የዚህን ያክል ከመሰሪ ለምን እሱን ነው የምትወጂው አይደለ? ስለሱ ጥሩ ነገር ለምን አትሰሪም? ሁላችንም እኮ ልንሰራ ነው አይደለ? በትልልቅ ዩቲዩበሮች ትንንሽ ዩቲዩበሮች ይሰራሉ፣ ችግር የለውም። ሁሉም እየሰራ ነው። ስሪ አያዲ። ግን እንዴት እንደዚህ ታደርጊያለሽ? አንቺ ታማ ሆስፒታል ገብታለች እየተባለ አንቺ ጭራሹን ቀንታ እንደው ሄለንን እንዴት ነው አሳድጋችኋት የለም እንዴ? እንግዲህ ስንት አመቷ ሄለን ዩቲዩብ ላይ ከመጣሽ ስንት አመቷ ነው? ምን አይነት ባህሪ ነው ያለባት? በጀርባም ያውናት በፊት ለፊትም ያውናት ሄለን ያችው ናት። ለክብሯ ማትደራደር ሴት ናት። ስለዚህ ምናልባት አንቺ ክብርሽን ቀድመሽ ጥለሽው ከሆነ
ትወዶታላችሁ እኮ እንደዚህ የምትሯት። ግን ደግሞ እናንተ እንደሷ ስላላደላችሁ ተቃናላችሁ። እጥር ያለው አማርኛ ማለት ነው። እሷም መሆን አይቻልም። በቃ ስጦታው ካላይ ሆነ ምን ታረጉታላችሁ? ይታደሉታል እንጂ አይታገሩትም። ስለዚህ ለምን እንደዚህ ታደርጋላችሁ? አንቺ ጭራሽ አታፍሪም? ካላዛር ጋር አስታርቁኝ ብላለች ታያለሽ እንዴ? እኔ ስሙንም መጥራት አልፈልግም ሲጀመር ማለት ነው። ሰውየውን ግን ካላዛር ጋር አስታርቁኝ ብላለች ብለሽ ታወሪያለሽ። ጭራሽ ካላዛር ጋር እሷ ሄለን አስታርቁኝ ልትል እንኳን ካላዛር ጋር ቀርቶ ማለት ነው ከመጀመሪያ ፍቅረኛዋ ከማርክ ጋርም እሷ አስታርቁኝ ብላ አትሄድም። ሄለን ሁሉም ሰው ያውቃታል። እንግዲህ ታማ ሆስፒታል ብትገባ ጭራሽ አንቺ እንደዚህ እያልሽ ታወሪያለሽ። እውነት እግዚአብሔርን የሰራሽን ይስጥሽ። እኔ ምንም ነገር አላለሽም። ግን ዋሽተሽ በዚህ ልክ እየዋሽሽ የምድሩን እንጀራ ስትፈልጊ ደግሞ የሰማዩን ማሰብ አለብሽ። ዛሬ እንደዚህ ለፍልፈሽ ይሄ መላስሽ ነገ እኮ ታስሮ ይሄዳል። አንቺ ፈጣሪሽን አፈሪም እንዴ? የፈጠረሽን እንደው ፈጣሪሽን እንኳን አፈሪውም እንደዚህ ተብሎ ይወራል። እሷ ራሱ ያመጣው ነገር እንኳን ቢሆን እሺ በይ ችግር የለውም። ሰው የፈጠረው እንደናንተ ድራማ እየሰራች ቢሆን ችግር የለውም። ታመም ያለው ወይም እያለ ድራማ ሰርታ ከሆነ እሺ በዛ በድራመኛ ናብለሽ ስሪባት። ግን እግዚአብሔር በሰጣት በሽታ ቀንታ ነው ታያለሽ። ዛሬ ነው እንደ ሄለን ታማ ሆስፒታል ስገባ የነበረው። እናውቃለን እኮ የዛኔ ካናዳ ፓስፖርት ለማርክ እንትን ስትል እኮ ራሷን ስትወድቅ ስንት ቀን ነው ሆስፒታል የተኛችው? እናውቃታለን። ሁላችሁም ታውቋታላችሁ ሲጀመር ሶሻል ሚዲያ ላይ ማለት ነው። ጭራሽ ደግሞ ጭራሽ እማታፍሪ እማታፍሪ ሀወሬ ታስገቢዋለሽ እንዴ? ጭራሽ አላዛርን እንኳን ቢኒ ጋር ቀርቶ ማርክ ጋር አይወዳደርም። የሚገርምሽ ነገር ማለት ነው እግዚአብሔርን እኔ ሲጀመር በቃ ክፉ እንድናገር አታድርጊ። ግን የምር ታይ ብታይ ይሻልሻል። ግን ደግሞ አንቺ ዩቲዩብ ላይ ይሄን ብለሽ ብትሰሪ ቲክቶክ ላይ እኛ የምንሰራውን አታውቂም። ታይ በምትወጁ ሰው ስሪ፣ አድንቂ፣ ችግር የለውም። አንቺ እያደነቅሽ ልከኛም ሄሉን እንደምንወዳት እሱን ከወደድሽው በሱ ስሪ። በቃ አንደኛ እሱም ያድጋን አንቺም መስራት ከፈለግሽ በሱ መስራት ትችላለሽ እንጂ ከኃጢአት እንዱ ፈጣሪሽን እንኳን ማፈሪ ጭራሽ ያልተፈጠረ ነገር ታወሪያለሽ እንዴ? እኛስ የተፈጠረ ነገር ነው እያወራን ያለ ነው። ሁላችንም አሁን በሄሉ ብንሰራ ያልተፈጠረ አላወራን፣ የተፈጠረ ነገር ነው። ምክንያቱም አላዛርና ሄለን ምን እንደነበሩ ከቤትሽ ካልገበሽኝ እያለ ሲጨቃጨቅ የነበረ ጎበዝ ነው አይደለም? ጸጉሯን መነካካት አይደለም አቅፎ እንደዚህ ያሽኮለሌ ማስባል ቀርቶ ጫፏንም አይነካት ነበር አላዛር። ያነውም ደረቅ ነሽ ተብላ በኮሜንት ተሰድባ ነው እንደዛ አቅፎ እንኳን ሲያሽከረክረት የነበረው ስራ ስለሆነ ነው እንጂ አላዛር ጋራ አይደለም የፍቅር ግንኙነት አብረን በመስራቷ ነው ያመኝ ነበር፣ የሚውነቱን ስነግርሽ ማለት ነው። ግን ደግሞ እሱን እንዲሰደብ አታድርጊው። እኔ ግን አልሳደብም። ፈጣሪ ግን ትዕግስቱን እንዲሰጠኝ እለምነዋለሁኝ እንጂ በአንቺ ልክ ብዙ ነበር መናገር የምችለው። ግን ደግሞ እኔ እንዳንቺ አይደለሁም። ግን ሌላውን ነገር እየሰራሽ ነው፣ ስሪ፣ እያየንሽ ነው። አናይሽ ሲጀመር ዛሬ ነው ይህን ቪዲዮሽን ያየሁት። ከዚህ በፊትም አይችሻለሁኝ፣ ግን ንቀንሻል። ምክንያቱም ብር እንኳን ይሄን ሰው መሳደብ ቀርቶ ብዙ ነገር እያደረገ ስለሆነ እያየን ነው ብለን እየሰራሽ ነው። ንቀን የተውንሽ ስላላሌለችበት ማለት ነው። ግን ደግሞ መታመሙ ግን የእግዚአብሔር ስራ ነው። በሽታው ለምን እንደዚህ ታያለሽ? ታማ ነው እንጂ እኮ ይህን በሽታ ህዲያ ገዝተው ምናምን አይደለም። ለምን ያልተፈጠረ ነገር ታወሪያለሽ? አሬ የተፈጠረውን እንኳን አውሪ። ትላንትና ሄለን ጋር ተለያይቶ ዛሬ ሀዛቸው ሄዶ ሲወድቅ እንኳን አንቺ አረ እንደው ያመቅኩትን ሁሉ እንዲያወጣ አታርጊኝ። ታይ እኛ የምናውቀው እንግዲህ ያው ለፈጣሪ ነው ተንበርክከነ ኃጢአታችንን እያስታወስን የምናለቅሰው ማለት ነው። እንደ የሚያደርግም ካለ እንጂ ታውቂያለሽ፣ ቆፍጠን ያለ ወንድ ነው። ደግሞ ወንድ መሆን ካለበት ቆፍጣን ነው እንዲሁን ንገሪው። ገባሽ? ቆፍጣና ይሁን። በየሜዳው የሚያለቃቀስ ወንድ አይደለም ይሄ። አይደለም ወንዶቹን ነቢኒ ጋር ቀርቶ ማለት ነው። ሄለን ራሱ ከጫማዋ ራሱ አይደርስም።
በቆፍጣናም ቢዩ በምንም ነገር በወንዳ ወንድነት ራሱ ሴት ነው ሲጀመር ልንገርሽ ማለት ነው። ሴት ነው እንጂ እሱ ወንድ አይደለም። በሚሄድበት አለቅላቂ አሽሟጣጭ አለቃቃሽ ተንበርክኳ ሴት ነው። እኔ ልጅቱ ሙታ ይሆናል ብዬ ነበር። ደግነቱ እግዚአብሔር ምራ እናቴ እውነት እንዲያው ባይ አንዳንዴ ግን የምር ነገሩኝ ትላላችሁ እንጂ እና ታጋር ነው ይብሳል። ለማንኛውም ትናንት ተገናኝተው ዛሬ ድራማ እየሰሩ እንደዛ ሲወዲቅ እኔስ እሱም ተጎጂ ብዬ ነበር። ላይ ወድቆባት ይሆናል ብዬ ነበረ። ደግነቱ ደህና ናቸው መሰለኝ መጥተዋን ብላ እኔ እንኳን ቤታቸውን አላውቀውም፣ ግን እንደው በቲክቶክ ይዟቸው መጥተው ነው ያየኋቸው። እናቴ እና ንገሪው ቆፍጣን በልበይውሽ መጀመሪያ ከእናንተ ከራሳችሁ ያለውን ችግር እንትን ሳትሉ ወደኛ አትምጡ። ሲጀመር ማለት ነው ሄሉን የመሰለ ሴት የማያገኝ ርርቲብን እያለ ነው እሱ። እናውቀዋለን እንዴት ነበር እንዴት እንደሚወዳት እሱ እንጂ የሚወደት እሱ አትወደውም። ደግሞ የሚገርምሽ ነገር ማለት ነው። እና አሁንም ንገሪው ወንድ ልጅ ቆፍጠን ይበል፣ አያለቃቅስ፣ ወንድሞቻችንን አያሰድም ማለት ነው። ብዙ አሉ እንደነቢኛ ቆፍጣና ሸበላ ሸበላ እንደው አሁን ምንስ ቢሆን እንደው አይ ጭራሽ አላዛር ማለት ነው። ጭራሽ አላዛር እኔ እኮ ግርም ያልሽኝ ነገር ቢኖር ማለት ነው በጣም እንዲሁ እስካሁን ድረስ ስቄ ስጨርስ ነው ወደ ቮይስ የገባሁት ማለት ነው። ጭራሽ እንደምታወሪው ብታጪ አላዛርን አስታርቆ ይብላ ሄለን እሱ ምን ቀርቶባትኝ እንደው ልጅ እንደቀፈቱ 3 ቻናል ሞልታ ሰጠዩ ይዞ ወደ እሱ እኮ ገንዘብ ያው እንግዲህ ከቤትሽ አስገብኝ አለ። ምን እንደሚፈልግ ባናቅም ማለት ነው። ቻናሉ ሞላ እንዳይሉ 3 ቻናል ሞልቶ ሄደ። ሌላ ምን ይፈልግ ነበር? እንዴ ጨራሽን ሀቤትሽ ካልገባህ ጸባይ የለውም። ጸባይ ያለውም እንግዲህ በስርዓቱ ገባ። ክብር ያለው ወንድ ማለት ነው። ይሄ ክብር ያለው ወንድ ውሻን ይሄ ነው። ወይ ለራሱ ክብር የለው ወይ ለሰው ክብር የለው። ያለቅላቂ ሴታ ሴት እንዴ በስመ ስላሴ ክፉ አናጋሪ ነሽ። እውነት ክፉ አናጋሪ ነሽ። ግን ስነ ስርዓትሽን ያዢ። እውነት ለመናገር የመጨረሻ ነው የመጣሁት። ያኔ የተናገርኩትም ይሄን ለመጨረሻ ነው። ሄለን አልታመመችም። ሄለን ቀንታ ነው እንደዚህ ብላ ነው። የሚያስቀና ነገር አታውቂም? እንዳንቺ የሚያስቀና ነገር በሰፈራችሁ እንዱ ባደግሽበት ሀገር ራሱ እንዱ ደህና ወንድ ሻል ያለ ወንድ አይተሽ አታውቂም? እንዴ ይሄ እንዱ አንቺዬ ኮንታል እንዱ ሄለን አሁን እንዱ እቺን የመሰለች ቆንጆ እንዱ እሱ ጋር እንዱ ምን በሉኝ ብላ ነው አሁን እንዱ አስታርቆኝ የምትሉ ምኑ ቀረብኝ ብላ እንዱ ሰው ሳታውቂም ምሳ አይደለም አላዛርን ይሄን ድፍንቅል ምን እንዱ 10 ሺህ በላይ ቢደረደር ሄለን እንደዚህ አይነት ነገር ቦታ የላትም። እኛ ስለምናቃት ማለት ነው። ግዝም ብለሽ አንቺ በገዛጅሽ ባላደደ ነገር ያልተፈጠረ ነገር ፈጥረሽ እኔ ይሄን አልሻላልሽ አይ ዶንት ኬር ሙያ በልብለው እናሳያችኋለን። ማን ምን እንደሚሆን ማለት ነው ታሳያችኋለሁ ወደፊት ማለት ነው። እንደናንተ ድራማ እየሰራ ያልተፈጠረ ተፈጠረ እያሉ ማውራት አይደለም። ግን ደግሞ ታማ በበሽታው እንዴት እንደዚህ ትቀድጃለሽ? ፈጣሪሽን አፈሪም እንደ ብዬ ነው የመጣሁት ወደ አንቺ ማለት ነው። በዚህ ልክ አንውረድ በቃ። አረ ሴት መሆኔን ጠላሁትኝ። እውነት ሴትነቴን በሄለን በወደውም ግን በአንቺ ሴትነቴን ጠላሁት። የምር አይደብርሽም? እንደ አንቺ ትንሽ እንኳን ብለሽ አይደብርሽም? ጭራሽ ሴት ሆነሽ በሴትነት ሰሽታዩ እንደ ምንስ ቢሆን እግዚአብሔር በሰጣት እንደ በበሽታ እንደዚህ ትቀልጃለሽ? እንደዚህ ይባላል? የምር ግን የስራሽን ይስጥሽ መቤቴን። እሷም ገዝተው አይደለም የሰጠው አንድዬ ነው እንግዲህ ምን ማድረግ እንዳለበት የላይኛው ይፈርዳል ማለት ነው እንጂ ይህን ያድርግሽ ብዬን ያልመርጥልሽም። የምርት በጣም ታሳፍሪያለሽ። በዚህ ልክ መውረዳችን በዚህ ልክ እኔ እንጃ እንድ ለካስ ይህን ያክል ነው ማለት ነው የምናስበው ማለት ነው። በዚህን ያክል ግን ባትወርጅ ጥሩ ነው የኔ እናት። ይቅርብሽ ማለት ነው። አትወረጅ። በጣም ታሳፍሪያለሽ። ያንን አላዛርና ሄለን እንዲህ ብላ አስቀናልኝ ተብሎ ነው የመጣው ምናምን። ያንን በሙያ በልብ ነው እናሳያችኋለን። ችግር የለውም። ግን አንቺ ብትሆኚ
ማንም ጋር መነካካት ማለትም አንፈልግም። እኛ የሷ ፋሚሊዎች በሙዳችንን የምንንቀሳቀሰው፣ እሷም በሙዷ ነው የምንመጣው፣ እኛም በሙዳችንን የምንንቀሳቀሰው። ግን ባትነካኪ ብታርፊ ይሻልሻል። አላርፈ ካሽ ግን የምናደርገውን እኛ እናደርጋለን። ይሄ ቀንታ ነው እንጂ አልታመመችም። ምን ይወድና መጣች ምናምን። አንቺ በፈጣሪ ስራ እንደዚህ ተው አይገባም። እግዚአብሔርሽን ፍሪ። ለማንኛውም ማለት ነው እና ቤተሰቦች እንግዲህ በንዴት የተናገርኩትም ነገር ሊኖር ይችላል። እንግዲህ ይቅርታ ይደረግልኝ። እውነት ለመናገር በጣም ተሰምቶኛል። የምር የተሰማኝ ነገር ቢኖር በበሽታዋ ነው እንጂ እኔ በዚህ በቅናት ምናምን በሚለው ነገር አይደለም። ምክንያቱም ሰው እውርም በእጁ ዳሱ እንኳን የሚፈርደው ነገር ስለሆነ ማለት ነው። መቼም ማን ይሞት አሁን ሄለን አላዛርን ወዲያ ምናምን የሚለው ነገር ላይ እንደው ታዩ የማይሆን ነገር ስለሆነ ማለት ነው። ግን እኔ የተናደርኩትኝ በዚህ ልክ እሷ ታማ እንዴት እንደዛ ሰው እየተጨነቀላትኝ ሆስፒታል ገብታ እንዴት ያልተፈጠረ ነገር እንደዚህ ትፈጥራለች ብዬ በዛ ነው እንጂ የተናደርኩት። በዚህ እንኳን እንዴ መናገሩ ይቅርና ነተው ተከርኖ ይብሳል እዛው ማለት ነው። እዛው ተከርኖ ይብሳል። ድራማችሁን ቀጥሉበት እናንተም። ይሄ ሴታ ሴት የሆነ ልጅ ደግሞ ዛሬ በንብርክክ ከሄደ ነገ ደግሞ በጣቱ በአራት እግሩ ይሄዳል ማለት ነው። የምር እውነተኛው ፍቅር ሲይዘው ምን ሊያሳይ ነው? ለድራማ በጉልበቱ የሄደ ማለት ነው። ነገሩ ከሱ ምንም ነገር አንጠብቅም። እና ቤተሰቦች እስከዛው እንግዲህ ሰላማችሁ ብዝት ይበልልኝ።